ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ ሐምሌ 6 ቀን 2018 ዓ.ም ሁለት ኦርቶዶክሳውያን መገደላቸውን የአካባቢው ነዋሪዎች ለጣቢያችን ገልጸዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ እርምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማዳን ከቦታው የሸሹ ሲሆን 43 ዓመት የሆናቸው ወይዘሮ አልማዝ ሻነህና የ37 ዓመት ወንድ ልጃቸው በግፍ መገደላቸውና በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸውን ገልጸዋል። በተጨማሪም ሐምሌ 5 ቀን ዳኛም የለው በሚባል አካባቢ የ95 አዛውንት በግፍ መገደላቸውን የገለጹት ምንጫችን አካባቢው አሁንም ስጋት ውስጥ እንደሚገኝና ነዋሪዎቹም ቦታውን ለቀው እየሸሹ መሆናቸውን አሳውቀዋል። የተፈናቀሉትን ወደ ቦታቸው በመመለስ ችግሩን በውይይት ለመፍታት ጥረት እያደረግን ነው ያለው የአርሲ ዞን ሰላምና ጸጥታ ጽሕፈት ቤት በበኩሉ አካባቢው አሁንም ፍጹም ሰላም ነው ማለት አይቻልም ብሏል። አካባቢው ላይ ህዝብን ከህዝብ ለማጋጨት እየሰራ ባለውና ራሱን ኦነግ ሸኔ እያለ በሚጠራው ህገወጥ ታጣቂ ቡድን እንቅስቃሴ ምክንያት ችግሩን ለመፍታትና ለመቆጣጠር እንዳልተቻለም ጽሕፈት ቤቱ አሳውቋል። በሚኒሶታና አካባቢው ሀገረ ስብከት ከ2.2 ሚሊዮን ዶላር በላይ የተገዛው ቤተክርስቲያን መቃጠሉ ተገለጸ። በሚኒሶታና አካባቢው ሀገረ ስብከት ውስጥ ባለፈው ወርሃ ሚያዝያ ከ2.2 ሚሊዮን ዶላር በላይ ተገዝቶ አገልግሎት ሲሰጥ የነበረው የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን መቃጠሉ ተገልጿል። በሚያዝያ ወር ቅዳሴ ቤቱ ተከብሮ አገልግሎት በመስጠት ላይ የነበረው የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን ሐምሌ 6 ቀን የሰማዕቷ ቅድስት አርሴማ ወርሃዊ በዓል የቅዳሴ አገልግሎት ከተፈጸመ በኋላ መቃጠሉን የተገለጸው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ናትናኤል በቤተ ክርስቲያኑ ላይ በተከሰተው የእሳት አደጋ የተሰማቸውን ሐዘን ገልጸው በችግሩ ዙሪያ ከደብሩ ካህናት ጋር ውይይትም እያደረጉ እንደሆነ ከሀገረ ስብከቱ ሚዲያ ያገኘነው መረጃ ያመላክታል። 16 አዳዲስ አማንያን የሥላሴ ልጅነትን አገኙ። በጌዲዮ ኮሬና ቡርጂ ሀገረ ስብከት በኮቸሬ ገደብና ጨርሶ ወረዳዎች የሚገኙ 16 አዳዲስ አማንያን በጨለለቅቱ ቅድስት ሥላሴ ቤተክርስቲያን የሥላሴ ልጅነትን አግኝተዋል። ከተጠማቂያኑ መካከል 12ቱ በጨለለቅቱ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ሰበካ ጉባኤ አማካኝነት፣ ቀሪዎቹ ደግሞ በማህበረ ቅዱሳን ጨለለቅቱ ማዕከል አማካኝነት የቅድመ ጥምቀት ትምህርታቸውን ያጠናቀቁ መሆናቸውም ተገልጿል። በዚሁ ሀገረ ስብከት በትናንትናው ዕለት ሐምሌ 6 ቀን 2016 ዓ.ም 8 አዳዲስ አማንያን መጠመቃቸውም ተገልጿል። መረጃው የጌዲዮ ኮሬና ቡርጂ ሀገረ ስብከት ሚዲያ ነው። የአቡነ ጎርጎርዮስ ትምህርት ቤት በዘመናችን ያጋጠመውን የትምህርት ስብራት ለመጠገን እየሰራ መሆኑን አሳወቀም። ይህ የተገለጸው በማህበረ ቅዱሳን ደብረ ታቦር ማዕከል በአቡነ ጎርጎርዮስ ትምህርት ቤት ያስተማራቸውን 319 ህጻናት ባስመረቀበት ዕለት ነው። ትምህርት ቤቱ ከማስተማር ስራው በተጨማሪ በተማሪዎች የፈጠራ ስራ እንዲሁም በመምህራን ተግባራዊ የምርምር ስራዎች ውጤታማ መሆኑን የገለጹት በደብረ ታቦር ከተማ አስተዳደር የትምህርት መምሪያ ኃላፊ አቶ እየበሩ አእምሮ ትምህርት ቤቱ ዞኑን በክልል ደረጃ ያስመሰገነ መሆኑን ገልጸዋል። የትምህርት መምሪያ ኃላፊው አክለውም ከዚህ በተሻለ መልኩ ይቀጥል ዘንድ ባለድርሻና አጋር አካላት ከጎኑ ሊሆኑ ይገባል ሲሉም አሳስበዋል። ትምህርት ቤቱ ለ149 ሰዎች የሥራ ዕድል በመፍጠር በቅድመ መደበኛና በመደበኛ ፕሮግራም በ3 ቅርንጫፎች ከኬጅ እስከ 9ኛ ክፍል 2085 ተማሪዎችን እያስተማረ እንደሚገኝም ተገልጿል። መረጃው በማህበረ ቅዱሳን የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። የድሬዳዋ ማዕከል 30ኛ ዓመት ጠቅላላ ጉባኤውን አካሄደም። ጠቅላላ ጉባኤው ለተከታታይ 3 ቀናት ሲካሄድ የቆየ ሲሆን በጉባኤው የ9 ወራት የሥራ አፈጻጸም፣ የሂሳብ ሪፖርት እንዲሁም የልማት ተቋምና ኦዲት ሪፖርትና ክዋኔዎች ቀርበዋል። በተጨማሪም በአባላት አገልግሎት ተቋማዊ አቅምን ከማሳደግ አንጻር ማህበሩ ከቤተ ክርስቲያን አካላት ጋር ያለውን ግንኙነት ከማሳደግና ሌሎች ጉዳዮች ላይ ትኩረቱን ያደረገ ውይይትም ተደርጓል። መረጃው በማህበረ ቅዱሳን የድሬዳዋ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ